በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የክርስቶስ ቤተሰቦች በእግዚአብሔር በአምላካችን ፍጹም ሰላም እንደምን አደራችሁ እንደምን አረፈዳችሁ እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና ይከፈተልን ይሄንን ሰዓት በጸሎት በምስጋና ቃሉን በመስማት እንድናሳልፍ ፈቅዶ በፊቱ የሰበሰበን አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁንልን እንዲሁ የጸጋ ሁሉ መፍሰሻ የምትሆን እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ያዘች የአዲስ ኪዳን ኪሩብ ጌታን ያየንባት መስታወታችን ከውድቀት ለመነሳታችን ከሞት ለመዳናችን ምክንያት የሆነች እናታችን በቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን የታላቁን ሰማዕት የሕፃኑ የቅዱስ ቂርቆስንና የቅድስት ኢየሉጣን በረከት አምላካችን በሁላችን ላይ ያሳድርብን እንደ እግዚአብሔር አምላካችን መልካምና ቅዱስ ፈቃድ ለአጭር ደቂቃ ከኔ ጋር የእግዚአብሔርን ቃል እንማማራለን ለትምህርታችን መነሻ የምናደርገው የመጽሐፍ ቅዱስ ክፍል አገልግሎት ስለበዛባት ባከነች በሚል ርዕስ እንማማራለን የሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ የምናገኘው የመጽሐፍ ቅዱስ ክፍል ነው እንግዲህ አገልግሎት ስለበዛባት ባከነች የወንጌሉን ክፍል ላንብብላችሁና በቀጥታ ወደ ትምህርታችን ሐሳብ እንገባለን የሉቃስ ወንጌል ምዕራፍ 10 ከቁጥር 38 ጀምሮ እንዲህ ይላል ሲሄዱም እርሱ ወደ አንዲት መንደር ገባ ማርታ የተባለች አንዲት ሴትም በቤቷ ተቀበለችው ለርሷም ማርያም የምትባል እህት ነበረቻት እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር ስር አጠገብ ተቀምጣ ነበረች ማርታ ግን አገልግሎት ስለበዛባት ባከነች ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን እንኪያስ እንድታግዘኝ ንገራት አለችው ኢየሱስም መልሶ ማርታ ማርታ በብዙ ትጨነቂያለሽ ትታወቂያለሽ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው ማርያምስ መልካምን ዕድል መርጣለች ከርሷም አይወሰድባትም አላት ይላል ስለ ቃሉ የቃሉ ባለቤት አምላካችን ስሙ የተመሰገነ ይሁንልን እንግዲህ ይሄ የወንጌል ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚመላለስበት ወይም መዋዕለ ስብከቱ ብለን በምንጠራው ጊዜ ከተፈጸሙ ታሪኮች መካከል አንዱ ታሪክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ 3 ዓመት ከ3 ወር እየተዘዋወረ እንዳስተማረ እናውቃለን ያለም መድኃኒት ነውና በስጋቸው ደዌ ያለባቸውን ሰዎች ተአምራትን እያደረገ እየፈወሰ ሲመላለስ የነፍስ ደዌ ወይንም ህመም ያለባቸውን ሰዎች ደግሞ በቃሉ ትምህርት እየፈወሰ ይመላለስ ነበር ምክንያቱም ኢየሱስ ክርስቶስ በብሉይ ኪዳን እንደነበሩት በተመሳሳይ የስም ትርጉም እንደተጠሩት ነቢያት ማለትም እንደነ ኢሳይያስ እንደነ ሆሴ እንደነ ኢያሱ መድኃኒትነቱ የሥጋ ብቻ አይደለም የምንም ጭምር ነው የነፍስ መድኃኒትም ጭምር ነው ክርስቲያኖች ስጋችን ሲታመም እንደምንጨነቀው ሁሉ ነፍሳችን ሲታመምም ልንጨነቅ ይገባል ብዙዎቻችን ስለ ስጋችን ነው ብዙ የምንጨነቀው ብዙ የምናስበው ስጋ እንደምታውቁት ብዙ ፈላጊ ስለሆነ ብዙ ጊዜያችንንም የምንሰጠው ለስጋችን አብዛኞቻችን ነፍሳችን ስትራብ ነፍሳችን ስትጠማ ነፍሳችን ስትታመም የምናውቅበትም ሁኔታ የለም ብዙዎቻችን ስጋ ግን ሲታመም ታውቃላችሁ አይደል በጣም ስለሚያውከን ስጋው የታመመ ሰው ሌላ ነገር ማሰብ እስኪሳነው ድረስ ምን ይላል ማለት ነው ይጨነቃል ይታመማል ስለዚህ ለታመመው ስጋው መድኃኒትን የማይፈልግ ሰው የለም
ቶሎ ነው ወደ ሕክምና የምንሄደው ቶሎ ነው ወደ መድኃኒት የምንሄደው ምክንያቱም የስጋችን ጉዳይ ጊዜ ስለማይሰጥ ማለት ነው ለስጋችን ከምንሰጠው ጊዜ ለነፍሳችን ደግሞ የምንሰጣት ጥቂት ጊዜ እንድትኖረን የግድ ያስፈልገናል እንግዲህ በአንድ ሳምንት ውስጥ ስንት ቀናቶች አሉ 7 ቀናቶች አይደል 7 ቀናት እያንዳንዳቸው 24 ሰዓት አላቸው በ24 ሰዓት ውስጥ ምን ያህል ደቂቃ ምን ያህል ሰከንድ እንዳለ ታውቃላችሁ አይደል ቢሰላ ቢደመር ብናቀናንስ ምን ብንል ከሳምንቱ ከ7ቱ ቀናት አብዛኛውን ጊዜ ለምናችን ነው ያለው ለምናችን ለስጋችን ነው አይደል ያለው ለነፍሳችንስ አሁን እንኳን ያለችዋን ጊዜ በአግባብ እንዳንጠቀምበት አይደል ስጋ ያስጨነቀን የስጋ ሐሳብ ያስጨነቀን ነውና ለነፍስ የምንሰጠው ጊዜ የግዴታ ያስፈልገናል እኔ ብዙ ጊዜ እንደዚህ ስንሰበሰብ ቃሉን ስንሰማ ስናስቀድስ በማህሌት በቅዳሴ በኪዳን ስንገኝ የቅዱስ ጴጥሮስ ትምህርት ነው ወደ አይምሮ የሚመጣው ምንም ይለው አሁን ግን ወደ ነፍሳችሁ እረኛ ምን ብላችኋል ተበልሳችኋል የሚለው አይደል ሁላችንም እንደ በጎች ተቀበዝብዘን ምን አለ ጠፋን ካለ በኋላ አሁን ግን ወደ ነፍሳችሁ እረኛ ምን ብላችኋል ተመልሳችኋል ይላል እዚህ አንደኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይ ስትመለከቱና ብዙ የምንባዝንባቸው ጊዜያቶች ይኖራሉ ብዙ የምንደክምባቸው ጊዜያቶች ይኖራሉ በዓለማዊ ሐሳብ የምንወሰድባቸው ጊዜያቶችና ሰዓቶች ይኖራሉ እንደዚህ ደግሞ ለነፍሳችን የምናወላቸው ጊዜያቶች መኖር የግድ ያስፈልጋል ማለት ነው ዛሬ አንዲት ሰንበት ናት ታውቃላችሁ አይደል ስድስቱን ለስጋችን መድበናል አንዷን የነፍስ ጊዜያችንን ግን በአግባቡ እንኳን እንዳንጠቀምበት መቼም ታውቃላችሁ ምን ያህል ተጨማሪ ሐሳቦች ደግሞ የስጋ ሐሳቦች የሰንበትን ቀን እንኳን በአግባቡ ቀድሰናት እንዳንኑን እንደሚጎትቱን ይታወቃል ስለዚህ መድኃኒት የሚያስፈልገው ለስጋችን ብቻ ሳይሆን ለነፍሳችን መድኃኒት ነውና ኢየሱስ ክርስቶስ መድኃኒት ሆኖ ወደዚህ ምድር መጣና ህሙማነ ስጋ የሆኑ ሰዎችን ተአምራትን ያደረገ ህሙማነ ነፍስ የሆኑትን ደግሞ በቃሉ ያስተማረ ይመላለስ ነበርና ይከተለው የነበረው ህዝብ ደግሞ ቁጥሩ በርካታ ስለነበር የተለያየ ዓላማም ስለነበረው በመገፋፋት ውስጥ ምን ነበረ ራሱ ኢየሱስ ክርስቶስን ያጨናንቁት እንደነበር በወንጌል ላይ ተጽፏልና አንዳንድ ጊዜ ከአገልግሎት በተረፈ ጊዜ ደግሞ የሚጎበኛቸው ቤተሰቦች ነበሩ ከነዚህ ቤተሰቦች መካከል ደግሞ በቁጥር አንድነት የምንጠራቸው የአልዓዛርን ቤተሰቦች ናቸው አልዓዛር ሁላችሁም እንደምታውቁት ከእህቱ ከማርያምና ከማርታ ጋር በአንድነት ይኖር ነበር የት ነው የሚኖረው ቢታንያ የት የምትገኝ ቦታ ናት ከኢየሩሳሌም በስተ ምስራቅ 5 ኪሎ ሜትር ያክል ርቃ የምትገኝ ቦታ ናት ቢታንያ ማለት የበለስ ቤት ማለት ለደብረ ዘይት ደግሞ ቅርብ የሆነች ቦታ ናት ና ኢየሱስ ክርስቶስ ወደ እነዚህ ሰዎች ቤት ገባ ወደ እነዚህ ሰዎች ቤት ውስጥ ገባ እንዴት አይነት መባረክ እንደሆነ መቼም ማሰብ አይከብዳችሁም አይደል እርሱን ወደ ህይወት ማስገባት ወደ ቤት ማስገባት እጅግ መታደል ነው እንኳን እርሱን ይቅርና እርሱን የተሸከሙትን እንኳን ያስገቡ ሰዎች በምን አይነት ደረጃ እንደተባረኩ ታውቃላችሁ ለምሳሌ ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 13 ቁጥር 2 ላይ ምንድነው ያለው የወንድማማችነት መዋደድ በእናንተ ይኑራል የወንድማማችነት መዋደድ በእናንተ ምን ይበል በነገራችን ላይ መሰረታዊ ነገር ነው ከኔ ጋር ናችሁ የወንድማማችነት መዋደድ ምንድነው በጣም መሰረታዊ የሆነ ነገር ነው ለምሳሌ አንድ ሰው እግዚአብሔርን እወዳለሁ ብሎ ቢላችሁ ማረጋገጫ አድርጎ ሊያቀርበው የሚችለው ብቸኛው ነገር ምንድነው እግዚአብሔርን የሚወድ ሰው መገለጫው ምንድነው ወንድሙን መውደድ ለምን መሰላችሁ ቅዱስ ዮሐንስ ምንድነው ያለው ሰው እግዚአብሔርን እወዳለሁ ይያለ ወንድሙን ቢጠላ ምንድነው አለ
ሐሰተኛ ነው። ያየውን እግዚአብሔር ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት ሊወድ ይችላል ነው አይደል? ስለዚህ ሰው ለእግዚአብሔር ያለውን ፍቅር የሚገልጠው አጠገቡ ያለውን ወንድሙን ምን ሲል ሲወድ ሲባል ደግሞ በቃል አይደለም በአንደበት ብቻ አይደለም። ልክ እንደተነገረው በእውነትና በሥራ እንጂ በቃልና በአንደበት ምን አንዋደር ተብሏልና የወንድሙን ህመም የሚታመም የወንድሙን ረሃብ የሚራብ የወንድሙን ችግር እንደራሱ ችግር አድርጎ የሚያይ ሰው ነው ማንንም የሚወደው እግዚአብሔርን የሚወደው። ስለዚህ ቅዱስ ጳውሎስ ምን አለ? የወንድማማችነት መዋደድ በእናንተ ይኑር ካለ በኋላ እንግዶችን ደግሞ ለመቀበል ምን አትበሉ አለ አትርሱ አለና ምን አለ? አንዳንዶች በሰው አምሳል የእግዚአብሔር መላእክትን በቤታቸው ምን ብለዋልና ተቀብለዋል። እንግዳ የሚቀበሉ ሰዎች ትልቁ በረከታቸው በእንግዳ አምሳል ለቤታቸው ማን ስለሚገባ አብርሃም እንግዳ ሳይገባ ቤቱ እህል አይቆርስም ነበር አይደል? እንግዶች ወደ ቤቱ ባልሄዱበት ጊዜ አይ በቃ እንግዲህ ይሄን ያህል ጊዜ ጠብቄያለሁ ቤቴ እንግዳ ስላልመጣ እኔ መቼም በረሃብ አልሞትም አላለም አይደል? በትጋት ስለጠበቀ ሰይጣን እንግዳ ወደ ቤቱ እንዳይሄድ ያደርግም እግዚአብሔር ግን ቤቱ ምን ብሏል ተገኝቷል። አብርሃም ያንን ሁሉ ቀን ደጅ የጠናው ታውቃላችሁ ሰው ወደ ቤቴ ይመጣል ብሎ እንጂ እግዚአብሔር ወደ ቤቴ ይመጣል ብሎ አይደለም አይደል? ስንጸና እግዚአብሔር በሰጠን ሕግ እግዚአብሔር በሰጠን ጊዜ በአግባቡ መጠቀም ስንችል ስንጸና እግዚአብሔር ጽናታችንን አይቶ ምንም ያደርግ ወደኛ የሚመጣ አምላክ ነው። ስሙ ለዘላለም የተመሰገነ ይሁን። ሎጥን ቤት የገቡት ታውቃላችሁ ማን ናቸው? በሰው አምሳል ቅዱሳን መላእክት ናቸው። በሰው አምሳል ቅዱሳን መላእክት። ረዓብ ዘማ ቤት የገቡት ማን ናቸው? ሁለት ሰዎች ናቸው አይደል? ካሌብና ሰለሞን አይደል የገቡት? ሁለት ሰዎች ገቡ። የሚደንቀው ነገር ግን እግዚአብሔር በዚያ ቤት ውስጥ ነበር። እንደውም እርሷ ምንድነው ያለችው? እግዚአብሔር ከናንተ ጋር እንደሆነ ምን ብያለሁ አለች አውቄያለሁ። እግዚአብሔር ምድሪቱን በሰጣችሁ ጊዜ እኔን እንዳያጠፋኝ አስቡኝ አለች አይደል? ሎጥ ካደጋ ተርፏል። አብርሃም የዘመናት እንቆቅልሹን እግዚአብሔር ቤቱ ስለገባ ተባርኳል። የዘመናት እንቆቅልሹ ተፈቶለታል። ያለ ልጅ የተተወሰው ነበር። እግዚአብሔር በእድሜው መጨረሻ በልጅ ባርኮታል። ሎጥን እግዚአብሔር ነጥቆ ምን አድርጎታል? ከሰዶም መከራ አድኖታል። ረዓብ ዘማ የተባለች ሴትም እንዳትጠፋ እግዚአብሔር የምትድንበትን ምልክት ምን ብሏታል? ሰጥቷታል። ይሄ እንግዶችን ከመቀበል የሚመጣ። ስለዚህ ማርታ ክርስቶስን በእንግድነት ወደ ቤቷ አሁን እግዚአብሔርን ወደ ቤታችን ወደ ህይወታችን ስንጋብዝ የምናገኘው በረከት ብዙ ነው። እንደ አብርሃም ለዘመናት የጠበቅነውን ነው የምናገኘው። እንደ ሎጥ ከመከራ ከነደደ እሳት የምንተርፍበትን ነው የምናገኘው። እንደ ረዓብ ዘማ ካደጋ የምንጠበቅበትን ነው የምናገኘው። ስለዚህ ማርታ ምን አደረገች ይላል? ማርታ የተባለች አንዲት ሴት በቤቷ ምን አለችው? ተቀበለችው። ታላቅ ስለሆነች ምን አለችው? በቤቷ ተቀበለችው። በቤቷ ተቀበለችው። ለእርሷም ማንም የምትባል ማርያም የምትባል ምን ነበረቻት? እህት ነበረቻት ይላል። ማርያም የምትባል እህት ነበረቻት። እርሷም አለ የክርስቶስን መግባት ተከትሎ ምን አደረገች? ያደረገችው ነገር ምንድነው? በቀጥታ እርሱ ወዳለበት ሄዳ እግሩ ስር ተቀመጠች። ለምን? ያ በአደባባይ ብዙዎች እየተጋፉ የሚያዳምጡትን ጌታ ዛሬ በግላጽ በቤቷ ምን ብለዋለች? አግኝታዋለች። ከርሱ የምትሻው ቃሉን ነው። ስለዚህ ቃሉን ልትሰማ ምን አለች? ምን አለች? እግሩ ስር ሄዳ ተቀመጠች። የወደደችው ቃሉን መስማት ነው። እርሷ ቃሉን ለመስማት ወዴት? ኢየሱስ እግር አጠገብ ሄዳ ስትቀመጥ፣ ማርታ ግን ሄደችው ወዴት ነው? ወደ ጓዳ። ምን ልትል? ልታገለግል። የእግዚአብሔር ቃል በሚነገርበት ወንጌል በሚሰበክበት ሰዓት ሰዎች ሊያደርጉ የሚገባው ነገር ስራ እንኳን ካላቸው ምን ብለው ስራቸውን ትተው ቁጭ ማለት ይገባቸዋል። ለምን? ቃሉ የሚያስፈልገው ለተወሰኑ ሰዎች አይደለም፣ ለሁላችንም የሚያስፈልግ ነው። ቃሉ እየተሰበከ በውጪ የሚቆም ካለ
ቃሉ በሚነገርበት ሰዓት ሌላ አገልግሎት ውስጥ ያለ ሰው ካለ በእርግጠኛነት ነው የምላችሁ ይሄ ሰው አገልግሎት በራሱ መልካም ነገር ነው። መጽሐፍ ግን የሚለው ምንድነው? ለሁሉም ምን አለው? ለሁሉም ምን አለው? ጊዜ አለው። ጊዜ አለው። አሁን ጊዜው የእግዚአብሔርን ቃል የምንሰማበት ጊዜ ስለሆነ ነው ዘማሪያኑ ቁጭ ያሉት። የየክፍሉ አገልጋዮች አሁን ስራቸውን ትተው ቁጭ ያሉት ምን ስለሆነ ነው? ይሄ የምን ጊዜ ስለሆነ። በዚህ ሰዓት ላይ ግን ሁላችንም እናገልግል ብንል በእርግጠኛነት ማባከን ነው። ዛሬ ለቃለ እግዚአብሔር ጊዜ የሌለው አገልጋይ በጣም ብዙ ነው ክርስቲያኖች። ለቃለ እግዚአብሔር ቃሉን ለመስማት ጊዜ የሌለው አገልጋይ ብዙ እያገለገለ ይመስላል። ነገር ግን ምን እያደረገ ነው? እያባከነ። ማገልገል እኮ መልካም ነው። አገልግሎት መጥፎ ነገር አይደለም። አገልግሎት ምንድነው? በሰውና በእግዚአብሔር መካከል የእግዚአብሔር በሆኑ ሰዎች መካከል በሃይማኖት ጥላ ስር ሆነን የምናደርገው ግንኙነት ነው አይደል? አገልግሎት የሚባለው አይደል? አገልግሎት መልካም ነገር ነው ክርስቲያኖች። ወንጌል በነገራችን ላይ ቁጭ ብሎ መማርም እኮ በራሱ ምንድነው? አገልግሎት ነው። ለምን መሰላችሁ? ሳይማሩ ማስተማር አይቻልም። ኢየሱስ ክርስቶስ ደቀ መዛሙርቱ ለስንት ጊዜ ነው ያስቀምጣቸው? 3 ዓመት ከ3 ወር አይደል? ሌላው ቢቀር የሚደንቃችሁ ነገር ወደ ሰማይ በሚያርግበት ሰዓት ምን ብሏቸዋል? እንግዲህ አሕዛብን በአብ ወልድ በመንፈስ ቅዱስ እያስተማራችሁ እየጠመቃችሁ ደቀ መዛሙርቴ አድርጓቸው ብሏል አይደል? ግን ደግሞ ምን አለ? ኃይልን እስከምልክላችሁ ድረስ ግን በኢየሩሳሌም ከተማ ምን በሉ ቆዩ አላቸው። ለስንት ቀን ማለት ነው? ለ10 ቀን። ለ10 ቀን እንኳን እንዲያገለግሉ ምን አላለም? አልፈቀደላቸው። ቆዩ ነው ያላቸው። 40ውን ቀን እኮ ሲያስተምራቸው ነበር፣ ሲመክራቸው ነበር፣ በሚገባ ሲመክራቸው ነበር። ነገር ግን ይማሩ እንጂ የሚደንቃችሁ ነገር ገና ብዙ ያልተረዱት ነገር አለ። ብዙ ያላወቁት ነገር አለ። ማንም የሚሞላው መንፈስ ቅዱስ ሲመጣ ምን የሚለው የሚሞላው ነገር አለ። የሚሞላው ነገር አለ። ስለዚህ 40ውን ቀን ቢማሩም ግን ምን አላቸው? ገና ነው አላቸው። ቁጭ በሉ፣ ጊዜ ወሰዱ፣ ትንፋሽ ወሰዱ አለ። ለምን? አጽናኙ መምጣት አለበት። አጽናኙ ምን ማለት አለበት? ገና ፊታቸው እንደጠቆረ ነው። ያ ክርስቶስ ሲሰቀል በርና መስኮታቸውን ዘግተው በተቀመጡበት ሰዓት የሸበባቸው ሐዘን ገና ከፊታቸው ላይ ምን አላለ? አልጠፋም። አጽናኙ ያስፈልጋቸዋል። የወንጌል አገልግሎት ደግሞ ገና ምን ያመጣባቸዋል? ጅራፍን ያመጣባቸዋል፣ ስድብን ያመጣባቸዋል። ወደ ወንጌል መቼም ሰው ለወንጌል ብቻ አይደለም የሚመጣው። ለክርስቶስ ያልሆነች ዓለም መቼም ለነሱ አትሆንም አይደል? የሚላኩት እንደ በጎች በተኩላ መካከል። ገና ስደት አለ፣ ገና መሰደብ አለ፣ ገና መወቀስ አለ። ስለዚህ ምን ያስፈልጋቸዋል? ኃይል ያስፈልጋቸዋል። ገና ደግሞ በመንፈስ ቅዱስ ገላጭነት የዛን ሰዓት በአደባባይ ላይ ስትቆሙ ምን እንናገራለን ብላችሁ ምን አትበሉ፣ አትጨነቁ። ስትቆሙ የእግዚአብሔር መንፈስ የምትናገሩትን ምን ይላቸዋል? ይሰጣቸዋል የተባለው። ሰጪው ከሌለው ያለ ጸጋ መንፈስ ቅዱስ እኮ አገልግሎት የለም። ስለዚህ ያንን ጸጋ ለመቀበል የግዴታ ምን ማለት አለባቸው? መቀመጥ አለባቸው። ዛሬ ስንቶቻችን በነገራችን ላይ እኔ እንዳገልጋይነቴ አንድ በራሴ የምታዘበው ነገር አለ። አንዴ መቆም ከለመዳችሁ መቀመጥ ትቸገራላችሁ። እውነቴን ነው የምላችሁ። መቆም የለመደ ሰው ቁጭ ብሎ ለመማር በጣም ነው የሚቸገረው። አላዋቂ የሚባል ይመስለዋል፣ ሰነፍ የሚባል ይመስለዋል። ልክ ያ ኒቆዲሞስ አይደል? ሌሊቱን ለምን የመረጠ ይመስላችሁ? መምህር ተብሎ የለም። ታዲያ እንዴት በጋድ ሄዶ ይቀመጣል?
ዛሬ እኮ በዚህ ዘመን ያለን አገልጋዮች መምህር ራሱ መርጠን እኮ ነው የምንሰበከው አይደል? መምህር እንኳን እንመርጣለን። ነገሌ ካልመጡ ነገሌ ካልቆሙ አስቸጋሪ ነው። ክርስቲያኖች የሚናገር እግዚአብሔር ነው ስላላልን የምንደገፍባቸው እንደተቀጠቀጠ ሸንበቆ ምን እያሉ እየተሰበሩ ብዙዎችን እያጣን ነው። ስለዚህ የሚናገረው እግዚአብሔር እንደሆነ ማመን መቻል አለብን፣ ማወቅ መቻል አለብን። የሚያስተምር እግዚአብሔር ነው። እኛ መልእክት አስተላላፊዎች ነን። እናንተ ቁጭ ብላችሁ ትማራላችሁ፣ እኛ ቆመን እንማራለን። ሌላ ልዩነት የለውም። እኔ ብዙ ጊዜ እዚሁ ስብከተ ወንጌልም አካባቢ ሳገለግል ሰዎች ወደ ሰንበት ትምህርት ቤት ለመግባት ይመጣሉ እና የሚመጡት የሚገርማችሁ ነገር ብዙ ጊዜ ጥያቄያቸው ይደንቀኛል። ይመጡና ሲጠይቁ ምንድነው የሚሉት? መዘምራን መሆን እፈልጋለሁ ነው የሚሉት አይደል? ወይ ደግሞ ምን ይላሉ? መዘምራን ለመሆን መስፈርቱ ምንድነው ብለው ጠይቀው ነው የሚመጡት። ብዙ ጊዜ የምታዘበው ነገር አዩ 2 ዓመት ኮርስ መማር አለባችሁ ያስቀመጥነው መስፈርት አይደል? 2 ዓመት ምንም ይሉበት ሳይማሩ ማገልገል የሚቻል ቢሆን ኮርስ የሚማር ሰው ይኖራል ይመስላችኋል? አላዋቂ አገልጋይ ደግሞ ጥቅም የለውም። ክርስቲያኖች ትርፉ ውድቀት ነው። ስለዚህ መጀመሪያ በደንብ መማር መቻል አለብን። መማር ብቻ አይደለም ደግሞ ለምሳሌ የዛሬ ዓመት በበላው ዛሬ የሚኖር ሰው አለ የለም አይደል? ኮርስ ከተማረ በኋላ ለ10 ዓመት ለ15 ዓመት እያገለገለ ቁጭ ብሎ ለመማር የሚቸግረው ሰው እንዳለ ታውቃላችሁ አይደል? ትላንት ላይ የቆመ አሁን ባክነናል ነው። ወደ አገልግሎቱ አተኮርንና ምን አለን? ባከንን። አሁን በእርግጠኛነት ከሰዓት አገልግሎት ያለባቸው የሰንበት ትምህርት ቤታችን አባላት ጣዋት ለጉባኤ አይመጡም አይደል? የትኛውን አስበልጠው አገልግሎቱን አንማርም። ለማገልገል ዝግጆች አይደለንም። ስለዚህ እንባክናለን። ማርታ ወደ ጓዳ ገባች፣ የዚህ ዓለም ወሰዳት። ከዚያስ ለፋሽ ደከመሽ፣ ምንም የሞላ ነገር የለም፣ ምንም የጨመረችው ነገር የለም። ስትወጣ እህቷ ቁጭ ብላለች፣ ብስጭቷ ጨመረ። ጓዳውስ ሌላ ችግር አለ። ተበሳጭታ ነው የወጣችው። ስትወጣ ደግሞ የእህቷ መቀመጥ ምን አለባት? ቃሉን በመስማት ውስጥ እኮ ረፍት አለ አይደል? ቃሉን በመስማት ውስጥ ምን አለ? ረፍት አለ። ቃሉን በመስማት ውስጥ ማረፍ አለ። ክርስቲያኖች ኢየሱስ ክርስቶስ ምንድነው የሚለው? ዛሬ ማቴዎስ ወንጌል ምዕራፍ 9 ቁጥር 28 ላይ ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። ከዚያስ ጥሪው ምንድን ነበር? እናንተ ሸክማችሁ የከበደ ወደኔ ምን በሉ ኑ፣ እኔም ምን እላችኋለሁ። በምንድነው የምናርፈው? ቃሉን በመስማት ነው። ቃል ውስጥ ምን አለ? መጽናናት አለ። ቃል ውስጥ ምን አለ? እረፍት አለ። ቃል ውስጥ ምን አለ? ሰላም አለ። ለዚህ እኮ ነው ታዳጊ እስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ በምትሄድበት መንገድ የምመራህ የሚረባህንና የሚጠቅምህን የማስተምር አምላክህ እግዚአብሔር ነኝ ካለ በኋላ ቃሌን ብትሰማ ኖሮ አለ። ምንን ብትሰማ? ቃሌን ብትሰማ ኖሮ ሰላምህ እንደ ወንዝ ፈሳሽ አይደል ያለው። ዛሬ ሰላም አለን እኛ? ሰላም አለን? አዎ። ዛሬ መጽናናት አለ? ተኝተን ማንቀላፋት አልተቸገርንም? ቁጭ ብለን መረጋጋት አልተቸገርንም? ለምን ካላችሁ ያለ ቃሉ እየኖርን ስለሆነ ማለት ነው። እንኳን ሌሎችን ልናጽናና እኛ በቃሉ ማረፍ አልቻለም፣ መጽናናት አልቻለም። ስለዚህ ቃሉ ለኔና ለናንተ ምን ይለናል? ያስፈልገናል።
በጓዳው ደግሞ ብዙ ጭንቀት አለ። ዘመኑን ታውቁታላችሁ። ለሥጋ ይሮጣል እንጂ የሥጋዊው ሩጫችን ትርፍ እያጣ ነው። ድካም ብቻ ሆኗል። ስለዚህ ጭንቀት ውስጥ እንገባለን። የምናገኘው በእውነት በምንለፋው ልክ አይደለም የምናገኘው፣ በምንደክመው ልክ አይደለም የምናገኘው። ስለዚህ ጓዳችንን ስናየው ምን አለ? ብዙ ቀዳዳ አለ፣ ብዙ ሐሳብ አለ፣ ብዙ ጭንቀት አለ። ያ ብስጭትን ይዛ ወደ ማን መጣች? ዛሬ አሁን ቂርቆስ ነው ብሎ አይታችሁታል። ግቢው በሙሉ በሰው ተሞልቷል። ሁሉም ጸልዮ መሰላችሁ የሚሄደው? እግዚአብሔርን ወቅሶም እኮ የሚሄዳል አይደል? እግዚአብሔር ላይ ተማሮበት ሮሮውን አቅርቦ የሚሄድ ሰው እንኳን አሁን እኔን ፈጥረኸኛል። ለምን ግሎ ነው የመጣው? ከባድ ሸክም ተሸክሞ ነው የመጣው። ሁሉም እንደኔና እንደናንተ በምስጋና ጀምሮ የሚጸልይ ይመስላችኋል? አይደለም እኮ። የብዙ ሰዎች ለቅሶ፣ ሰቆቃቸው፣ ጭንቀታቸው ልኩን ገደቡን ያለፈ ስለሆነ እግዚአብሔርን ወቅሰው ነው የሚመለሱት። እግዚአብሔርን ከሰውት ነው የሚመለሱት። እግዚአብሔር ላይ ተነጫንጨውበት ነው የሚሄዱት። መጣች። የከበረ እንግዳ ነው አይደል? ትልቁ እንግዳ ነው ቤቱ ያለው። እህቷ መቀመጧን ስታይ የበለጠ ምን አለች? ተበሳጨች። የእህቷ መረጋጋት ምን አላት? የእህቷ መረጋጋት ምን አላት? አበሳጫት አይደል? ዛሬ በእኔና በእናንተ እኮ የሚበሳጩ ስትል በድላችሁ እኮ አይደለም፣ አጥፍታችሁ እኮ አይደለም። ንጹህ ነጠላ ስለለበሳችሁ ያደፈ ነጠላ የለበሰችዋ ሴት በእናንተ ምን ትላለች? ትበሳጫለች። እኔን ፈጥረኸኛል ትለዋለች እግዚአብሔርን አይደል? እናንተ እኮ ምክንያት ሆናችሁባት እኮ አይደል? የሚበሳጩ ብዙ ናቸው። አስተውሉ ክርስቲያኖች። ተበሳጭታ እህቷን አይደለም፣ ያው እኛ ብንሆን በጨዋ ልማድ አይደል ከእንግዳ ጋር የተቀመጠችን አንዲት እህት ጠርተን ነይ አንዴ ፈልጌሽ ነው ብላችሁ ወደ ውጭ አውጥታችሁ ነው መውቀስም ካለ አይደል? እንግዳ ፊት ሰው አይወቀስም። ለተወቃሹም እኮ ክብረ ነክ ነው አይደለም የሚሆነው። እሷ ግን ምን አደረገች? በቀጥታ እንደውም እሷን ታወቻትና ጌታ ላይ ምን አለችው? ማርታ ግን ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ ግድ አይልህም? እንኪያስ እንድታግዘኝ ንገራት አለችው። ሚገድህ ከሆነ የኔ ነገር ምን እንድትለኝ እንድታግዘኝ ምን በላት ንገራት አለችው። አሁን ቃሉን ትታ ወደ ምን እንድትሄድ እሷ ወደምትባዝንበት አገልግሎት እንድትሄድ ማለት ነው። ወደምትባዝንበት አገልግሎት እንድትሄድ ጋበዘቻት። የዚህ ሰዓት ኢየሱስ ክርስቶስ ምን አለ? ማርታ ማርታ አላት። ደጊመ ቃል ያው በዕብራውያን የተለመደ ነው ታውቃላችሁ። ቃላትን መድገም ስምዖን አይደል? ማርታ ማርታ አይደል? ማርታ ማርታ አንቺ በብዙ ትጨነቂያለሽ። በብዙ ምን ትያለሽ? ብዙ ታስቢያለሽ አይደለም ያላት። ብዙ ብታስብማ ጥሩ ነበር አይደል? ሰው ስንሆን ማሰብ ግድ ነው። መጽሐፍ ምንድነው የሚለው? በሰው ልብ ውስጥ ምን አለ? ብዙ ሐሳብ አለ። የእግዚአብሔር ምክር ግን እርሱ ምን ይላል? ይጸናል ይላል። መጽሐፈ ምሳሌ ምዕራፍ 19 ቁጥር 21 ላይ ማርታ ማርታ አንቺ በብዙ ትጨነቂያለሽ። ጭንቀት የተፈቀደ አይደለም ታውቃላችሁ። ጭንቀት ሐሳብ ምን ሲሆን? ልኩን ሲያልፍ። ልኩን ሲያልፍ ምን ይሆናል? ጭንቀት ይሆናል። ጭንቀት ደግሞ የምን መገለጫ ነው የሚሆነው? የእምነት ማነስ መገለጫ። እንደ ሰው ማሰብ አለብን። ነገር ግን ከልክ በላይ አስበን ደግሞ ምን የምንጨነቅ። ምክንያቱም ማንም ተጨንቆ አይደል ያለው ክርስቶስ። በቁመቱ ላይ ምን ስንዝር መጨመር የሚችል ማንም የለም ነው ያለው። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ
አትጨነቁ ወጣቶች እንደሆናችሁ ደግሞ ስለ ትዳር በማሰብ ልባችሁ ምን አይበል አይክበድ የኑሯችሁን የጉርለታችሁን ሐሳብ ሁሉ በማን ላይ በእርሱ ላይ ጣሉት ምክንያቱም ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 5 ቁጥር 8 ላይ ምንድነው ያለው እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ እንደማን በእቅፉ በእናቱ እቅፍ እንደተኛ ሕፃን በእናቱ እቅፍ የተኛ ሕፃን አይታችኋል ፊቱ ላይ ምን ታያላችሁ ደስ የሚል ነገር ነው አይደለም የምታዩት አይደል እንዳንዴ ፈገግ ሲል ስታዩት ምን ትላላችሁ መላእክት ያጫወቱት አይደል ትላላችሁ አይደል አዋቂ ተኝቶ አይታችሁ ታውቃላችሁ ፊቱ ላይ ምንድነው የምታዩ ሐሳብ ጭንቀት አይደል እና አንዳንድ እናቶች ይገርሙኛል ሕፃን ልጃቸውን አስተኝተው ሲያዩት ፊቱ ላይ በቃ የሆነ የሚመላለስ ሰላም የሚሮጥ ደስታ ያዩና ምን ይላሉ አንተ ምን አለብተኛ ሐሳብን እኔ ላይ ጥለ ይላሉ አይደል ያ ሕፃን ያንቀላፋው በእነሱ ረዳት ሐሳቡን በማን ላይ ጥሎ በእናቱ ላይ ጥሎ ነው በቤተሰቦቹ ላይ ጥሎ ነው ስለምንም አይጨነቅም ተረዳችሁኝ አይደል እኛም ደግሞ እንደ እናት እንደ አባት የማይተውን አምላክ ስላለ ሐሳባችንን በእርሱ ላይ መጣል ያስፈልገናል ማርታ አንቺ በብዙ ምን ትያለሽ የሚያስፈልገው ግን ምንድነው አላት ጥቂት ነው አላት ጥቂት ማለት ምን ማለት ነው አንዲት እንጀራ ካለችሽ በቂ ናት ስመ እግዚአብሔር ተጠርቶ ተባርካ ትበቃለች አንድ ጣሳ ውሃ ካለ በቂ ነው ምን አስጨነቀሽ ስለሚትረፈረፈው ምን የሚያስፈልገው ነገር ጥቂት ነው አለና ማርያም ግን አላት የማይቀሟትን ምን መረጠች የማይቀሟትን ምን ማርታ ለፍታ ደክማ ጥራ ግራ እንደው ጥሩ አርጋ ሰርታ ያመጣችው ምግብ ዛሬ ተበልቶ ለሳምንት አይቆይም ታውቃላችሁ ማርያም ግን የሰማችው በልቧ ያኖረችው ቃል ግን ለዘላለም ይኖራል እስኪ አንድ ቦታ ልውሰዳችሁ የዮሐንስ ወንጌል ምዕራፍ 11 ላይ የዮሐንስ ወንጌል ምዕራፍ ስንት አልኳችሁ 11 ላይ ምንድነው የተጻፈው የማርያምና የማርታ ወንድም አላዛር ሞተ አይደል ማርያምና ማርታ ወንድማቸውን ወስደው ቀበሩት ሐዘን ቤታቸው ገባ መቼም እዚህ ምድር ላይ እየኖርን ያለ ፈተና እንኖርም አይደል ያለ ፈተና እንኖራለን ያለ ችግር እንኖራለን እንደውም ኢዮብ ምንድነው የሚለው መጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ላይ ከሴት የተወለደ ሁሉ ዘመኑ ጥቂት ነው ይልና እሱንም መከራ ምን ይለዋል ይሞላዋል አይደል ህይወታችን በመከራ የተሞላ ደግሞ እንዳንድ ሰነፍ ክርስቲያኖች ያው መከራ በጎበኘን ሰዓት ፈተና ወደ ህይወታችን በመጣ ሰዓት ምናጉረመረም ልንሆን አይገባም አንዳንድ ሰው ቤተክርስቲያን መጥቶ ማገልገል ከጀመረ ጀምሮ አይደል ኮርስ ጨርሶ አገልጋይ ከሆነ ዘመን ጀምሮ ምንም አይነት ፈተና እንዲደርስበት አይፈልግም ጥቂት ፈተና ሲደርስበት በቃ የኔ ጸሎት ምን ያደርጋል የኔ ቤቱ መምጣት ከዚህ ካላተረፈኝ ይላል አይደል እንደውም ወደ ክርስትናው በቀረብን ቁጥር ምንድነው ፈተና ይበዛል አይበዛም ቅዱስ ጳውሎስ ይሄንን ነው በፊልጵስዩስ መልእክቱ በምዕራፍ 1 ቁጥር 29 ላይ በስሙ ልታምኑ አልተጠራችሁ ብቻ አልተጠራችሁ ዋናው መሰረታዊ ነገር እንድናምን የተጠራ በስሙ ልታምኑ ብቻ ግን ምን አላላችሁ አልተጠራችሁም ካለ በኋላ ስለ ስሙ መከራን ምን ልትሉ ለዚህ በጣም አብይ ማሳያ ምናረጋት እመቤታችን ቅድስት ድንግል ማርያምን አይደል እመቤታችን ቅድስት ድንግል ማርያም የጌታ እናት ለመሆን ምን ብላለች ተመርጣለች አይደል የተመረጠች ናት ግን በህይወቷ ምን ያህል መከራ ነው ያሳለፈችው ያ አረጋዊው ስምዖን እንኳን ባንቺ ግን በነፍስሽ ምን ያልፋል ነው ያላት በጣም እኮ ከባድ ነው ክርስቲያኖች በዚያ ሁሉ ፈተናና መከራ ውስጥ ግን ስታልፍ ማርያም አንድም ቀን አማራ አንድም ቀን ክፉ ቃል ካፏ ወጥቶ አያውቅም ስለዚህ መፈተናችን ግድ ነው መከራ መቀበላችን ግድ ነው ስለዚህ የምንኖረው ዓለም ላይ ስለሆነ የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ ሲባል ዓለም የተባለው ማን ይመስላችሁ ዓለም የተባለው ማን ነው ሶስት ነገሮችን ማሰብ ይገባል ዓለም ሲባል አንደኛ ቁሳዊው ዓለም ነው አይደል ቁሳዊው ዓለም የሚባለው ይሄ የምንኖርበት ምድር ራሱ የምንድነው
የመከራ ነው። ሁለተኛው ሰብአዊው ዓለም አለ። ሰዋዊው ዓለም ራሱ የሰው ልጅ ምንድነው? ፈተና። ከሰው ጋር መኖር በራሱ ፈተና። አሁን ማርያምን አስቧት። እጅና እግሯን አጣጥፋ ነጠላዋን አጣፍታ ቁጭ ብላ ተረጋግታ ቃሉን በመስማቷ የገዛ እህቷ ጠላቶና በጌታ ፊት ከሰሰቻት አይደል? አልሰሰታለች? እንዴት በጌታ ፊት ታዋርጅኛለሽ ብላለች? እኛ ብንሆን አስባችሁታል? ጸብ ነበር የምናነሳው አይደል? ፈተና አለ። ሰው ራሱ በራሱ ፈተና ነው። ክርስቶስን የገደለው ማን ነው? የሰው ልጅ አይደል? የሰቀለው ማን ነው? ምራቅ የተፋበት ማን ነው? የገረፈው ማን ነው? የሸዋ አክሊል ጉንጉን የደፋበት ማን ነው? የሰው ልጅ እኮ። ስለዚህ ከሰው ጋር ስንኖር ራሱ የሰው ልጅ ምንድነው? ፈተና ነው፣ መከራ ነው። ሶስተኛው ዓለም የምትመራበት ስርዓት አለ። ያም ራሱ ምንድነው? ፈተና። በእነዚህ ሁሉ ውስጥ ምን እንዳለብን በዓለም ሳላችሁ መከራ አለባችሁ። ከሰው ወገን የሚመጣ መከራ አለ። ከዓለም ከምንኖርበት ምድር የሚመጣ ፈተና አለ። ዓለም ከምትመራበት ስርዓት የሚመጣ ምን አለ? ፈተና አለ። ይሄንን ሁሉ ማወቅና መረዳት ያስፈልጋል። ስለዚህ ማርያምና ማርታ ቤት ፈተናው ገብቷል። ወንድማቸውን ያጡት ይወዱት የነበረውን ወንድማቸውን ያጡት እና እዚህ ጋር ደስ የሚለው ነገር ምንድነው? በታመመ ጊዜ መልእክተኛ ልከው ነበር እህቶቹ እና የላኩት መድኃኒት ስለሆነ ወንድማቸውን ምን እንዲለላቸው ነው? እንዲፈውስላቸው ነው። ነገር ግን ወንድማቸው ምን አለ? ሞተ። እና እዚህ የዮሐንስ ወንጌል ምዕራፍ 11 ቁጥር 4 ላይ ምንድነው የሚለው? አልዓዛር ማርያምና ማርታ በኢየሱስ ክርስቶስ ዘንድ በጣም ተወዳጆች ነበሩ ነው የሚለው። የሚወደዱ ቤተሰቦች ነበሩ። አንዳንድ ጊዜ አሁን የምትመለከቱት ነገር ምንድነው? መከራ ወደ ህይወታችን ከመምጣቱ በፊት እግዚአብሔር እኛን በቃለ እግዚአብሔር ስለሚያዘጋጀን መከራ ወደ ህይወታችን ሲመጣ ያንን መከራ የምንችልበት አቅም ይሰጠናል ማለት ነው። ምክንያቱም ቃሉ በህይወታችን ውስጥ ምን ስላለ የሚሰማ ብቻ አይደለም፣ በህይወት የሚተረጎም ስለሆነ የሚሰማ ብቻ አይደለም። የእግዚአብሔር ቃል በነገራችን በህይወት ምን የሚል ነው? የሚተረጎም ነው። ቃሉን የሚያውቁ ሰዎች ሐዘን ወደ ህይወታቸው መከራ ወደ ህይወታቸው በመጣ ጊዜ ያላቸው የመጽናናት ስሜት ከፍ ያለ ህይወታቸው በእርጋታ የተሞላ ነው የሚሆነውና ኢየሱስ ክርስቶስ የአልዓዛርን ማረፍ ሰምቶ ወደ ቢታንያ በሚመጣበት ሰዓት እንደ ልማዱ መጀመሪያ ያገኘው ማንን ነው? ታላቋ የሆነችው ማርታን ባገኛት ጊዜ ማርታን ያገኛት በውጪ እና በቀጥታ ሄደችና ምን አለችው? ጌታ ሆይ አንተ እዚህ ብትኖር ወንድሜ ምን አይልም ወንድሜ አይሞትም ነበር አለችው። ያው ሐዘኗን የገለጠችው መልካም። ቀጣይ ግን የተናገረችው ቃል የእምነቷን ደካማነት የሚያሳይ ነበር። ብዙ ጊዜ ቃሉን የማይሰሙ ሰዎች የሚታየባቸው ስንፍና ምንድነው? ስለ እምነታቸው ምን የላቸው? ዕውቀት የላቸው። ምክንያቱም አንድ ሰው ለማመን የግዴታ ቃሉን በሚገባ ምን አለ? ማወቅ አለበት አይደል? ለዚህ ነው ቅዱስ ጳውሎስ እምነት ከመስማት ነው፣ መስማትም ደግሞ ከእግዚአብሔር ቃል ነው ያለው ሮሜ ምዕራፍ 10 ቁጥር 17 ላይ። ስለዚህ የሰው ልጅ ለማመን የግዴታ ምን መሆን አለበት? መማር አለበት፣ ቃሉን መስማት አለበት። በሚገባ የሚያምነውን ነገር ምን ማለት አለበት? ማወቅ መቻል አለበት። እና ምን አለችው? ኢየሱስ ክርስቶስን ባገኘችው ጊዜ ጌታ ሆይ አንተ እዚህ ብትኖር ኖሮ ወንድሜ ባልሞተ ነበር። አሁንም አለችው ከእግዚአብሔር የምትለምነው ምን እንዲል ሁሉ ከእግዚአብሔር እንደሚሰጥ አውቃለሁ አለችው። አሁን የእምነቷን መጠን የሚገልጽ ቃል ነው አይደል? አንተ ሙት ታስነሳለህ ያለችው እንደ አንድ ደግ ሰው ወይም እንደ አንድ ደግ ነብይ ነው የቆጠረችው። የእግዚአብሔር ልጅ መሆኑን ምን አላለች? አላወቀችው። ስለዚህ ምን አለች? ከእግዚአብሔር የምትለምነው ሁሉ ምን እንደሚልል እንደሚደረግልህ አውቃለሁ አለችው።
አንድ ሰው ቃሉን ባልተማረ ቁጥር በእምነቱስ ምን ይታይበታል? ድክመት ይታይበታል። ድክመት ይታይበታል። አሁን በግልጽ የታየ ድክመት ታየባት። ከዛ የምትለምነው እንዲሰጠው አውቃለሁ አለችው። የዚህን ሰዓት ኢየሱስ ምንድነው ያላት? ወንድምሽ ይነሳል አላት። ምን ይላል? ምን ይላል? አሁን ነገር ሃይማኖት ላይ ይቺ ሴት በክርስቶስ አምላክነት ላይ ዕውቀት አይኑራት እንጂ ስለ ትንሣኤ ሙታን ግን የሰማችው ነገር ስላለ ደግሞ ምን አለች? ጌታ ሆይ አለችው ወንድምሽ ይነሳል ሲላት በመጨረሻ ቀን አለች በትንሣኤ እንደሚነሳ ምን እላለሁ አለች። ኬታ መጣችሁ? ይሄ ደግሞ በትምህርት የሚገኝ በትምህርት የሚገኝ እዚያ ጋር የእምነቷ ድካም ተገለጠ። አሁን ደግሞ ምን አደረገች? የአልዓዛርን ትንሣኤ ዛሬ እንደሚሆን ምን አላለች? አላመነችም። ይነሳል ሲላት አዎ ዳግም ትንሣኤ ምን እንዳለ አውቃለሁ። ሰዎች ከሞትን በኋላ በኋለኛው ጊዜ ትንሣኤ እንደሚሆን አምናለሁ አለችው። እርሱ ምን አላት? ትንሣኤና ሕይወት የሚያምንብኝ ቢሞት እንኳን ምን ይላል? ሕያው ይሆናል። የሚያምንብኝ ሁሉ የዘላለም ሕይወት እንደሚያገኝ ታምኛለሽን አላት። እርሷም ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ ምን እላለሁ አለችው። አምናለሁ አለችው ይላል። ከዚያ በኋላ በቀጥታ ወዴት ነው ሄደችው? ወደ ቤት ነው ሄደችው። እሱ እዛ ቆሟል። እሷ ሮጣ ወዴት ሄደች? ወደ ቤት ሄደች። ወደ ቤት ስትገባ ይህንንም ብላ ሄደች ይልና እህቷ ማርያም በስውር ጠርታ አለ። እህቷ የት ነበረች? እቤት አይደል? እቤት መቀመጧ ምኗን ያሳያል? ርጋታዋን፣ የተረጋጋች ሴት መሆኗን። በቃሉ ያረፉ ሰዎች እንደዚህ ናቸው። አይባክኑም። የተረጋጋ ማንነት አላቸው። ስብዕናቸው የታወቀ። ሄደችና በስውር ምን አለች? ጠርታ። ለምን በስውር ጠራቻት? አይሁድ ክርስቶስን ምን ሊሉት እንደሚጠሉት ስለምታውቅ በስውር ጠርታ ምን አለቻት? መምህሩ መጥቷል ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱ መጣች። ኢየሱስ ማርታን በተቀበለችው ስፍራ ነበር እንጂ ወደ መንደር ገና ምን አላለም አልገባም ነበር። ሲያጽናኗት ከእርሷ ጋር ከቤት የነበሩ አይሁድ ማርያም ፈጥና እንደተነሳች እንደወጣችም ባዩ ጊዜ ይላል ወደ መቃብር ሄዳ ልታለቅስ መስሏቸው ምን አሏት? ተከተሏት። ማርያምም ኢየሱስ ወዳለበት መጣ። ባየችው ጊዜ እግሩ ስር ወድቃ ጌታ ሆይ አንተ እዚህ ብትኖር ወንድሜ ምን አይልም። ይሄንን ቃል ከዚህ በፊት ማን ተጠቅሞታል? እህቷ። ምክንያቱም እህትማማቾቹ በሞተው በወንድማቸው ጉዳይ ስሜታቸው አንድ አይነት ወንድማቸውን ባያጡት ደስ ይላቸው ነበር። የዚህን ሰዓት ወንድሜ ባልሞተ ነበር አለችው። ከዚያስ ስትናገር እያለቀሰች ስለነበረ እርሷ ስታለቅስ ከእርሷ ጋርም የመጡ አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ ራሱም ታወከ። ከዚያ ምን አለ? ወዴት አኖራችሁት አለ ይላል። አሁን ወዴት አኖራችሁት ሲል ደግሞ ቀጣዩ ነገር ምንድነው? የአይሁድ ማንጎራጎር ነው። ውር ሲያበራ አይተነዋል፣ ለምጽ ሲያነሳ አይተነዋል፣ ሽባ ሲተረትር አይተነዋል፣ ጎባጣ ሲያቀና አይተነዋል፣ ሙት ማስነሳት ይችል ይሆን የሚል ጥያቄ አነሱ። ከዚያ ኢየሱስ ክርስቶስ ወዴት አኖራችሁት አለ። ለምን? አላዋቂ የሆነውን ስጋ እንደለበሰ ለማጠየቅ። ከዚያስ ምትሃት ነው ተአምራቱ እንዳይባል ይሄንን አለና ሄደ መቃብሩ ጋር ሄደና ልክ ሲደርስ በአልዓዛር ላይ ድንጋይ እንደተጫነበት አየ። ከዚያስ ምን አለ? ድንጋዩን አንሱት ሲል ማርታ ምን አለች? ጌታ ሆይ አለችው። ይላችሁ ያቻት ማርታ ጌታ ሆይ አለችው። ከሞተ ዛሬ 4 ቀን ሆኖታል። ስንት ቀን? ስለዚህ ምን ይላል? ይሸታል አለችው። አሁን ማርታ ላይ ምን ያያችሁባት ነው? ስንፍና። ለምን? እርሱ መቃብር ከፈቱ ያለው ምን ሊያርግ? ምክንያቱም መቃብራችሁን ከፍታለሁ
መቃብራችሁን ከፍቼ ከሞት ባወጣኋችሁ ጊዜ እኔ አምላካችሁ እግዚአብሔር እንደሆንኩ ያን ጊዜ ታውቃላችሁ ያለው ጌታ እንደሆነ አላወቀችም። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 13 ላይ ምን ያደርግልሃል ይሸተሃል አለችው። እርሱ ግን ምን አላት? ይሸተሃል ስትለው ምን አላት? ብታምኚስ የእግዚአብሔርን ክብር ምን ልትይ እንደምታይ አልነገርኩሽምን ብሎ አለ። ገሰጻት። ወንድሟን ከመቃብር ቀሰቀሰና አሳየ። አምላካችን ስሙ ለዘላለም የተመሰገነ ይሁን። እና የእምነት ጉድለት ምን ይላል ይታይባት ነበር። እና አንዳንድ ጊዜ ከቃሉ በምንርቅበት ጊዜ ቃሉን ባልተረዳነው ቁጥር ምን እንሆናለን? እንሰናከላለን፣ እንጠራጠራለን። ዛሬ ደግሞ ታውቃላችሁ በየቦታው የተለያዩ ጥያቄዎች የሚነሱበት ጊዜ ጥያቄ አይመጣባችሁም? እናንተ ግን የሚጠይቅ አይመጣም? ይመጣል አይደል? መጽሐፍ ቅዱስ ቃሉ ምንድነው የሚለው? በሙላት አሁን አንዳንድ ጊዜ እናንተ ቤተክርስቲያን እንደምትመጡ ሰዎች ስለሚያውቁ በሥራ ቦታ በትምህርት ቤት እገሊት ትሻላለች እገሌ ይሻላል ብለው ምን ይላሉ? ጥያቄ ይዘው ምን ይላሉ? እኛ እንሽኮረመማለን አይደል? ጥያቄ ስንጠየቅ እንሽኮረመማለን። ቆይ እስኪ እነግርሃለሁ ብለን መቼም አላውቅም ስለማንን ወይ በግምት ምን መልስ ከሆነ ትልቅ ህመም ነው አይደል? ማናቀውም በማያውቀው ጉዳይ የሚናገር ሰው ትልቅ ህመምተኛ ነው በሚሰጠው መረጃ ሰዎችን ስለሚያሰናክል። አንዳንድ ሰው ደግሞ ቆይ አንዴ መጣው ይልና ዞር ብሎ ስልክ ደውሎ የፈረደበት ትምህርት ኮሚቴ አለ አይደል? የትምህርት ኮሚቴ አገልጋዮች ናቸው ብዙ ጊዜ የሆነ መረዳት አላቸው ተብሎ የሚታሰቡ ይጠየቃል። ግን ቃሉ ሁሉ ጊዜ ከኛ ጋር መኖር አለበት። ቃሉን መስማት መቻል አለብን። ምክንያቱም አገልግሎት ማለት በነገራችን ላይ አገልግሎት ማለት በሰውና በእግዚአብሔር መካከል ወይም የእግዚአብሔር በሆኑት ሰዎች መካከል በሃይማኖት ጥላ ውስጥ ሆነን የምናደርገው ግንኙነት ነው አይደል ያልነው ቅድም። አገልጋይ ማለት ምን ማለት ነው ሲባል አጋዥ ረዳት ማለት ነው። አጋዥ ማንን ነው የሚያግዘው? በምንድን ነው የሚያግዘው? ሙሴ አገልጋይ ነው አይደል? እስራኤልን ወደ ምድረ ርስት ከናን የሚያደርጉትን ጉዞ በመሪነት አገልጋይ ማለት እቅድ ያወጣ ሰውና እግዚአብሔርን ምን የሚያገናኝ ማለት ነው። ሰውና እግዚአብሔርን የሚያገናኝ ማለት ነው። ስለዚህ አንድ አገልጋይ አገልግሎት ከመጀመሩ በፊት መጀመሪያ ራሱን ማገልገል አለበት። ማንን ማገልገል አለበት? ራሱን ማገልገል አለበት። ዛሬ ራሳችንን የምናገለግለው ደግሞ በሌላ ነገር እንዳይመስላችሁ። ራሳችንን የምናገለግለው በምንድነው? ቃሉን በመስማት ቃሉን በመመገብ። ዛሬ ንስሐ ግቡ ብለን እናስተምራለን አይደል? ንስሐ ግን ገብተናል? አሁን ዛሬ ሰንበት ቅድም መርሐ ግብረ መሪው ማሳሰቢያ ሲናገር ነበር። ሰንበት ትምህርት ቤት አባላት ከረጅም ጊዜ በኋላ ከሀፍረት ልንወጣ ነው። በአደባባይ ልንቆርብ ነው። ፍልሰታ በመጣሽ ቁጥር ቆራቢ ስናሰልፍ አይደለ? አብረን እናስቀድስና የቆራቢዎች አስተናባሪ ነው አይደለም እንሆነው? እናቋለን በሰውያውን እውነት ለመናገር ረጅም ዓመታት ተቆጥሯል እኮ ከቆረብን ብዙዎቻችን ከስጋው ደሙ ርቀናል። ግን የኛን ስብከት የኛን ትምህርት ሰምተው ምን የሚቆርቡ ሰዎች አሉ አይደል? በእኛ ትምህርት እኮ የተለወጡ ሰዎች አሉ፣ ንስሐ የገቡ። በእኛ ትምህርት እኮ ከሌላ ሃይማኖት የተመለሱ ሰዎች አሉ ብለዋቸው አያውቁ? አንተ እኮ ባስተማርከኝ ትምህርት ነው እንዲህ የሆንኩት እያሉ እኮ ሰዎች ይነግሩናል። እኛስ ልክ እንደ ጻፍት ፈሪሳውያን አለባበሳችንን አሳምረን ህይወት የሌለን ሰዎች ሆነን። ለዚህ ነው መንግስተ ሰማያት በመግባት ኃጢያተኞችና ቀራጮች ምን ይሏቸዋል? ይቀድሟቸዋል። እኛ አስተምረናቸው የሚቀድሙን ሰዎች በዙ። ለዚህ ነው ፊት መሪ መሆን ይተበቅብናል። መሪዎች መሆን ይተበቅብናል። አገልጋይ ማለት ይህ ስለሆነ ስለዚህ ራስን ማገልገል ይቀድማል። እስኪ በደንብ ቁጭ እያለን እንማር። እስኪ እናስቀድስ፣ እስኪ እንቁረብ።
ራሳችን ላይ እንስራ ወንጌል መስታወት ነው ታውቃላችሁ አይደል እነዛ የኤማውስ መንገደኞች ምንድነው ያሉት በመንገድ ላይ ቃሉን ሲነግረን ምንድነው ውስጣችን ምን ይል ነበር ነው ያሉት ይቃጠልብን ነበር ነው ያሉት ቃሉን በመስማት ውስጥ ምን አለ እግዚአብሔር ቃል ኃይል አለው ክርስቲያኖች ኃይል አለው እኮ እግዚአብሔር ቃል ዕብራውያን ምዕራፍ 4 ቁጥር 12 ላይ ምንድነው የሚለው የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው አይደለም የሚለው ነፍስንና መንፈስን ጅማትና ቅልጥምን እስከሚለይ ድረስ ይወጋል ስሜትና ሐሳብን ይመረምራል ነው የሚለው ቃሉን በሰማን ቁጥር አዲስ ለመሆን እንጀምራለን ማለት ነው እንታነጻለን ከገቢራ ኃጢአት ወደ ገቢራ ጽድቅ ከኃጢአት ወደ ጽድቅ እንመለሳለን ስለዚህ ቃሉ ያስፈልገናል ቃሉን ባልተመገብን ቁጥር ነፍሳችን እየቀጨጨች ነው የምትመጣው ስጋችን እየደከመ ነው የሚመጣው ለሰዎች ምን ይሆንን ነው የምንመጣው መሰናክል ይሆንን ነው የምንመጣው ያገለገልን መስሎን እንደክማለን ነገር ግን ሰዎች በእኛ አገልግሎት ምንም አይሉ ማይረቁ ማይደሰቱ ማይለወጡ ይሆናል ስለዚህ ክርስቲያኖች መሞላት ባለበት ደረጃ መሞላት አለብን በምን በቃሉ መሞላት አለብን ቅዱስ ጳውሎስ ተዝላቸዋል በኤፌሶን መልእክቱ በምዕራፍ 6 ቁጥር 12 ላይ በቀረውስ አለ አይደል በጌታ በኃይሉ ችሎት ምን ያላችሁ የበረታችሁ ሁኑ አለና የመዳንን ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ያለው የማን ቃል ቃሉን ሳንይዝ አሸናፊ መሆን አንችልም ቃሉን ሳንይዝ ሰዎችን ልናጸና አንችልም ቃሉ እኮ ታውቃላችሁ አይደል እንደው በጨዋታ ማከል እንኳን ቀልቀል ስታረጉት ምን ያረጋል ያዋዛል ሰዎችን ይማርካል ሰዎችን ይለውጣል ስለዚህ ቃሉ በህይወታችን መገለጥ መቻል አለበት ማርታ በመማር ባለበት ባትሳት ምን ስላለች ነው ባከነች ያለው ስላገለገለች አይደል የሚገርማችሁ ማርያም ደግሞ የምትማረው ለምንድን ነው ማርያም ደግሞ የምትማረው ለምንድን ነው ለማገልገል ለምንድን ነው ማርያም አላገለገለችም በወንጌል እስኪ አንድ የወንጌል ክፍል አንብብላችሁ የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 ላይ ከፋሲካም በፊት ይላል በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ በዚያም እራት አደረጉለት ይላል ለማን ለኢየሱስ ክርስቶስ ምን አደረጉለት እራት አደረጉለት ማርታም ታገለግለው ነበር ይላል ትላንትም ያገለገለች ነው አሁንም ምን ያለች ታገለግል ነበር አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር አልዓዛር ከእርሱ ጋር ምን ካሉት ከተቀመጡት አንዱ ነበር ማርያምም ይላል ዋጋው እጅግ የከበረ የጥሩ ናርዶስ ሽቶ ንጥርን ወስዳ የኢየሱስን እግር ቀባች ይላል ይሄ ምንድነው አገልግሎት ይሄ ምንድነው አገልግሎት አሁን ማርያም ምን ያለች ያገለገለች የሚደንቀው ምን መሰላችሁ የኢየሱስን እግር ቀባች አይደል በጠግሯ ምን አለችው አበሰችው እሺ ቤቱ በናርዶስ ሽታ መዓዛ መላ ነው የሚለው አሁን በናርዶስ ሽታ መዓዛ ምን አለ ቤቱ ምን አደረገ ሞላ አሁን ያ የናርዶስ ሽታ መዓዛ ቤቱን ሲሞላው ሰዎች ያሸቱ የነበረው መዓዛውን ነው አይደል ክርስቶስን ያወደው ግን የዚች ሴት ህይወት ነው የማን ከናርዶሱ ሽቶ መዓዛ በበለጠ የማርያም ህይወት ክርስቶስን ምን ብሎታል ገዝቶታል የሚደንቀው ደግሞ ምን እንደሆነ ታውቃላችሁ አሁን እቺ ሴት መቼም ማርያም በጣም የምትደንቅ ናት ያኔ ቁጭ ብላ ስትማር በእህቷ ተፈተነች አይደል ምን አለች በእህቷ ተወቀሰች አይደል ስራ ፈት ተባለች አይደል ዛሬ ደግሞ ይሄው ሽቶ ስትቀባ ደግሞ ምን ይላል ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ ያስቆሮቱ ይሁዳ ይህ ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ለምንድን ነው ብሎ ተቃወመ ይላል አሁን ቁጭ ብላ ስትማር እህቷ ናት የተቃወመች ዛሬ ስታገለግል ደግሞ ማን ተነሳበት አሁን ከይሁዳና ከማርያም እውነት ለክርስቶስ ቅርብ የሆነ ካለበት ፖዚሽን አንፃር ነው ብላችሁ በትክክል ትልቅ ቦታ ላይ ያለው አገልጋይ ማን ይሁዳ ከ12 ደቀ መዛሙርት አይደል
ነው አይደለም እና እንደው በጣም በሚደንቃችሁ ሁኔታ ሊያበረታታት የሚገባ ሰው እሱ ነበር ግን የሚገርማችሁ የሚያሰንፉን ይኸውላችሁ የእግዚአብሔር ቤት አገልጋዮች ስንማር ቤተሰቦቻችን ሊያሰንፉን ይችላሉ የሰፈር ጓደኞቻችን በዙሪያችን ያሉ የኛ የምንላቸው ሰዎች አሁን አንተ ተምረህ ምን ልትሆን ነው እያሉ አይደለም ያሰንፉ አሁን አንቺ ተምረሽ ቄስ አትሆኝ ምን ያረግልሻል እያሉ የሚያደክሙን መተን ደግሞ በቤተ ክርስቲያን ስናገለግል ደግሞ በውስጥ ያሉት ከኛ የተሻሉ ናቸው የምንላቸው አገልጋዮች ደግሞ ምን ይሆኑብናል ፈተና ይሆኑብናል እርግጠኛ ሆኜ የምነግራችሁ በውስጥም በውጭም ላለብን መከራና ፈተና ምንም ይሆናል ኃይል የሚሆነን የእግዚአብሔርን ቃል በሙላት ካለብን ካለበለዚያ አገልጋይተን እንስታለን በጎተቱን በጠለፉን ቁጥር እየወደቅን ለመነሳት አቅም እናጣለን ዛሬ ያገለገላችሁ እንመሰግናለን ብላችሁ እንዳትጠብቁ ታጥረን ነው የምናገለግለው በዙሪያችን ያለው ከሳሽ ነው ነቃፊ ነው ይሁዳ ነቀፋት ዮሐንስ ሲገልጠው ምን አለ ለድሆች ገዶት ሳይሆን ሌባ ስለነበረ ነው አለ ምን ስለነበር አሁን ኢየሱስ ክርስቶስ እቅፍ ውስጥ ሌባ ይኖራል ብላችሁ ታስባላችሁ አሉ እኮ ዛሬም በቤተ ክርስቲያን እንደ ይሁዳ ይሆኑ ከያንዳንዱ ከሚገባው ላይ ለመስረቅ የሚለፉ የሚታተሩ የነፍሳቸውን ጉዳይ ትተው ለስጋቸው ያደሩ የሆነ ነገር በመጣ ቁጥር የራሳቸውን ጥቅም የሚያሰሉኩ አሉ የይሁዳ ልጆች እኔና እናንተ በአመት አንድ ጊዜ ዓርብ ዕለት ይሁዳ ወልዱ ወለውሉዱ ይደምሰስ ይያለን መቋሚያን ሰብራለን አይደል ግን የይሁዳን ስራ ያስቀጠሉ ብዙ ሰዎች አሉ በእነዚህም ሰዎች መካከል ነው ምን የምንለው የምናገለግለው ግን ክርስቲያኖች አደራ የምላችሁ እኛ ከነሱ ወገን እንዳንነው አደራ የምላችሁ ያንን ለማድረግ ደግሞ ቅዱስ ጳውሎስ የተጠቀመበትን ቃል እንጠቀምበታለን ምንድነው ያለው ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 3 ላይ አገልግሎታችን እንዳይነቀፍ አለ በአንዳስ ነገር ማሰናከያ ምን አንልም አለ አንሰጥም አለና ነገር ግን እንደ እግዚአብሔር አገልጋዮች አለ እንደማን አገልጋዮች እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን አለ ራሳችንን እናማጥናለን የእግዚአብሔር አገልጋዮች እንዲህ አይነት ልምምድ የላቸው አይሰርቁ ዛሬ እኮ ስንጣላ ትልቅ የሀብት ክምችት እንዴ ድቃቂ ሳንቲም እኮ ከመበለቲቱ መሐረብ አይደል ከደሃደጉ በተሰበሰበ ገንዘብ እኮ አይደለም እንጣላው ያንን እንኳን ጥቅም ብለን ምን እንላለን ይሄ የእግዚአብሔር አገልጋዮች ጠባይ አይደለም ክርስቲያኖች በእግዚአብሔር አገልግሎት የራሳችንን ጥቅም እንዳናሰላ እግዚአብሔር ማስተዋል ለሁላችን ይስጣል ስንት ነው ማገኘው የሚለው ሐሳብ ነው ይሁዳን ያስጨነቀው የይሁዳ ልብን ይዘን ክርስቶስን ማገልገል ምን አንችልም ማርያም ግን ምን ትል ነበር ታገለግል ነበር ትምርት ልጠቅልለው ቅድም ምን አልኳችሁ በቤት ሆና ቁጭ ብላ ስትማር እህቷ ምን አለቻት ነቀፈቻት አይደል ለነቀፋው መልስ ሰጣለች ለምን አልሰጠችው አቅመቢስ ስለሆነች ስለገባት ነው ወንጌል ስለገባት ዛሬ ደግሞ ይሁዳ ምን አላት እግዚአብሔር አገልጋይ የተባለው ሹመኛው የሆነ ሰው አገልግሎት በጀመረችበት ሰዓት አገልግሎቷን ምን አለ ነቀፈባት ክርስቶስ ግን ምንድነው ያለው ስለዚህ እቺ ሴት አገልግሎት ዮሐንስ ያው ገልጦታል ይሁዳ ምን ስለነበረ ብሎ ሌባ ስለነበረ ነው ብሎ
ከያንዳንዱ ምንድነው የሚለው ይህን ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድነው አለ ይህንን የተናገረው ሌባ ስለነበር እንጂ ለድሆች ተገዶላቸው አይደለም ከረጢት ይዞ በውስጥ ከሚገባው ምን ይል ነበር አለ ይወስድ ነበርና ነው ኢየሱስ ግን ለምቀበርበት ቀን ምን እንድትጠብቀው ተዋት ድሆችስ ሁሉ ጊዜ ከናንተ ጋር ይኖራሉ እኔ ግን ሁሉ ጊዜ ከናንተ ጋር አልኖርም አላቸው ይላል ስለዚህ የማርያም አገልግሎት ምን ያለ ነው የሰመረ ነው አሁን በሁለቱ ነቀፌታ ውስጥ ማርያም ያሳየችውን አንድ በጎ ነገር ሊቁ አባ ሕርያቆስ በቅዳሴው መደምደሚያ ላይ ጠቅሶታል ይሄንን እንበለውና እንጨርስ ምን አለ ማርያምስ የማይቀሟትን ይሄ ክርስቶስ የተናገረላት መጀመሪያ ምን አለ እንደ ማርያም አለ እንደማን እንደ ማርያም አለ ሊቁ አባ ሕርያቆስ እንደ ማርያም እንግዲህ እንደ ማርያም አርምሞንና ትዕግስትን ምን እናርጋል ገንዘብ እናድርጋል ምንና ምንን አርምሞንና አርምሞ ምንድን ዝም ማለት አይደል ዝም ለማለት እግዚአብሔር አቅምን ይስጠን እስኪ እኔና እናንተማ በቃ ቃላት ለወረወረብን ሁሉ ቃላት እየመለስን መስማማት አቃት ያለው ፍጅት ያለው ንትርክ ያለው ጭቅጭቅ አንደኛው አካል እኮ ምን ስለሌለው አርምሞን እኮ አይደል ገንዘብ ማድረግ ስላልቻለ ጭቅጭቆች የሚበዙብን ንትርኮች የሚበዙ ሁሌ እኔ ያልኩት ካልሆነ የምንል አገልጋዮች ስለበዛን እኮ ስለዚህ የመጀመሪያው አርምሞ ሁለተኛው ደግሞ ትዕግስት ሁለተኛው ምን ትዕግስት ገንዘብ እናደርጋለን ማርያም ታገሳለች አልታገሰች ዝም አለች አይደል እህቷ እየወቀሰች ደግሞ የሚገርማችሁ ደስ የሚለው ይላችሁ እሷ ስትወቀስ እህቷ ስትወቅሳት እሷ ዝም አለች አይደል ዝም ላለ ሰው መልስ የሚሰጥለት ማን ነው እርሱ አይደል ዝም ለሚል ሰው እኮ መልስ የሚሰጥለት እግዚአብሔር ስለዚህ መልስ ሰጣ ምን ብሎ ማርታ ማርታ አንቺ በብዙ ትጨነቂያለሽ ድክመቱ ያለው አንቺ ጋር ነው እሷ ግን የማይቀሟትን በጎድል መለጠች አለ አይደል አሁን ደግሞ ይሁዳ ለምን ለድሆች አልተሰጠም ሲል እሷ አይደለችም መልስ የሰጠችው ዝም አለች አይደል ማን መልስ ሰጠላት ለመቃብሬ ታደርገው ዘንድ ተዋት አይደል ያለው ለምን በቃ ተዋት አለ ስለዚህ በአርምሞ ውስጥም ማሸነፍ አለ ማለት ነው ታግሎ አይደለም በትግል ብቻ አይደለም ክርስቲያን በአርምሞ ውስጥ ማሸነፍ አለ ስለዚህ አርምሞንና ትዕግስትን ምን እናርጋለን ሊቁ ገንዘብ እናድርጋለና ቀጥሎ ምን አለ ማርያምስ የማይቀሟትን በጎድልን በረጠሽ ብሎ ጌታችን ምን ብሏታል አመስግኗታልና አለ የማርያምን በረከት አምላካችን በሁላችን ላይ ያሳድርብን ትዕግስቷ ጽናቷ ለቃለ እግዚአብሔር ያላትን ፍቅር በትህትና ማገልገሏን አምላካችን እግዚአብሔር በእኛ ላይ ያሳድርብን ዛሬ ብዙዎቻችን ይሄ ስለሚያስፈልገን ማርታ ግን አገልግሎት ስለበዛባት ባከነች ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ ነው እግዚአብሔር ስሙ የከበረና የተመሰገነ ይሁንልን በሰማነው ቃል 30 60 100 ያማረ ፍሬን እንድናፈራ የአምላካችን ቅዱስ ፈቃዱ ይሁንልን ወስብሐት ለእግዚአብሔር ይቆየን